በቬኔዙዌላ በተከሰተው ከባድ የመሬት መንቀጥቀጥ ተከትሎ የሟቾች ቁጥር በእጥፍ ኑሯል። የቬኔዙዌላ ዓለም አቀፍ አውሮፕላን ማረፊያም ተዘግቷል። በሀገሪቱ በተለይም በዋና ከተማ በካራከስ ከባድ ውድመት መመዝገቡ እየተዘገበ ነው። በሌላ ዘገባ አሜሪካ በዛሬው ዕለት ድንገት የአየር ድብደባን በኢራን ላይ ጀምራለች። በኢራን ውስጥ የተለያዩ አካባቢዎች ፍንዳታዎች እንደተሰሙ የኢራን መገናኛ ብዙሃን የዘገቡ ሲሆን የኢራን አብዮታዊ ዘብ ጓድ IRGC ደግሞ በተመሳሳይ በአሜሪካ ወታደራዊ ጣቢያዎች፣ የጦር መርከቦችና በተለያዩ የአሜሪካ ወታደራዊ ሀብቶች ላይ ጥቃት መሰንዘር መጀመሩን በይፋ አረጋግጧል። ይህ ድርጊት የሚደገም ከሆነ ቀጠናው ሙሉ በሙሉ ይበጠበጣል ስትል ኢራንም ገልጻለች። በሌላ በኩል እስራኤልና ሊባኖስ ስምምነት ላይ ደረስን ቢሉም ነገር ግን አሁንም ቢሆን እስራኤልና ሊባኖስ በተናጠል የሚደርሱትን ሂዝቦላን ያላካተተ ስምምነት በፍጹም ተቀባይነት ሊኖረው አይችልም፣ ሂዝቦላን ወደ መሳሪያ መፍታት አያመጡትም በሚል የተለያዩ አስተያየቶች እየተሰጡ ነው። እንዲሁም በኢራን ላይ ጦርነት ከመከፈቱ ከረጅም ወራት አስቀድሞ የእስራኤል የጦር ኃይሎችና የስለላ ኃይሎች ኢራን ጎረቤት በሆነችው አዘርባይጃን ውስጥ ሚስጥራዊ ወታደራዊ የጦር ሰፈር ከፍተው እንደነበረ ተጋልጧል። በዚያው ሚስጥራዊ የጦር ሰፈርን በመጠቀም እስራኤል ተከታታይ የሆኑ ከባድ ጥቃቶችን በኢራን ላይ እንድትሰነዝር ያስቻላት ያ ሚስጥራዊ ወታደራዊ የጦር ሰፈር እንደነበረ ተጋልጧል። ሰላም በእናንተ ላይ ይስፈን ውድ አድማጮቻችን፣ ቻናላችን አዲስ ነው፣ ሰብስክራይብ እንዲሁም ቪዲዮዎቻችን በደንብ በሰዎች እንዲታይ ላይክ እንዲሁም ሐሳብ አስተያየታችሁን ኮሜንት ቦክስ ላይ አስቀምጡልን። ወደ ዝርዝር መረጃው ስናቀና አሜሪካና ኢራን ዳግም ወደ ጦርነት መግባታቸው ተዘገበ። በመካከለኛው ምስራቅ አንጻራዊ ሰላም ይሰፍናል ተብሎ በሚጠበቅበት ጥበቃውን ታሪካዊ የተባለውን የመግባቢያ ሰነድ ተከትሎ የቀጠናው የኃይል ሚዛን በድጋሚ በከፍተኛ ሁኔታ መናወጡን መገናኛ ብዙሃን ዛሬ ሌሊቱም በሰበር ዜና እየዘገበው አድሯል። ዩናይትድ ስቴትስ ማዕከላዊ እዝ ወይም ሴንትኮም ዛሬ ሌሊቱን ባወጣው አስቸኳይ መግለጫ ማዕከላዊ እዙ እንዳረጋገጠው የአሜሪካ ጦር በዛሬው ዕለት በድንገት በሆርሙዝ ወሽመጥ ዙሪያ በሚገኙ የኢራን ስትራቴጂካዊ ወታደራዊ ማዕከላት ላይ መጠነ ሰፊ የአየር ድብደባ እየፈጸመ ይገኛል። ይህንን አዲስ ወታደራዊ ጥቃት መነሳቱን ተከትሎ ጦርነቱን በይፋ ያስቆማል ተብሎ የተፈረመው የመግባቢያ ሰነድ ከጸደቀ ወዲህ አሜሪካ በኢራን ላይ የሰነዘረችው ድንገተኛ የመጀመሪያው ቀጥተኛ ጥቃት በመሆኑም ዲፕሎማሲያዊ ጥረቱም ሙሉ በሙሉ ወደ ማክተሙ ደረጃ ሊያደርሰው እንደሚችል መገናኛ ብዙሃን እየዘገቡ ነው። በዚህ ጉዳይ ላይ ብርቱ ስልታዊ ማስጠንቀቂያ የሰጡት የአሜሪካው ምክትል ፕሬዚደንት ጄዲ ቫንስ ዛሬ ሌሊቱን በማህበራዊ ሚዲያ ገጻቸው ላይ ባስተላለፉት መልእክት አሜሪካ ላይ የሚሰነዘርበት ማንኛውም ወታደራዊ ትንኮሳ የምትሰጠው ምላሽ ፍጹም አቻ የሌለው ኃይል እንደሚሆን አስታውቋል። ምክትል ፕሬዝዳንት በመግለጫቸው ኢራን የተኩስ አቁም ስምምነቱን በይፋ ፈርማለች፣ እኛም የገባነውን ታሪካዊ ቃል አክብረናል። በመግቢያ በሰነዱ አተገባበር ዙሪያ ማናቸውም አይነት አለመግባባቶች ካላቸው ስልክ አንስተው በቀጥታ ወደ ዋሽንግተን ደውለው ከኛ ጋር መነጋገር ይችላሉ። ነገር ግን ለአሜሪካ የሚሰጥ ምላሽ ፈጽሞ አመጽ ብቻ ይሆናል ሲሉም ኢራን እንቅስቃሴውን አስተውለናል። ወታደራዊ እርምጃ ለመውሰድ እየተዘጋጀች እንደሆነ ስላወቅን ከባድ ወታደራዊ እርምጃም ወስደንባታል ብለዋል። እንደ አሜሪካ ማዕከላዊ ጦር ገለጻ ወይም ሴንትኮም ወታደራዊ መግለጫ ከሆነ እጅግ ዘመናዊ የሆኑ የአሜሪካ የጦር አውሮፕላኖች በወሽመጡ አቅራቢያ የሚገኙ የኢራንን የሚሳኤል እና የድሮን ማከማቻ ስፍራዎች እንዲሁም የባህር ዳርቻ የራዳር መለያ ጣቢያዎችን ሙሉ በሙሉ አውድመናቸዋል። በዚህም ነው አዳሩን ያለፉት ብለዋል። ትራምፕ በበኩላቸው በራሳቸው ማህበራዊ ሚዲያ ሶሻል ገጻቸው ላይ ባሰፈሩት መልእክት የኢራን መሪዎች የሚፈጽሟቸው ወይም ሊፈጽሟቸው የሚያቅዱት የድሮን ጥቃቶች የተኩስ አቁም ስምምነታችንን የጣሰ ሊሆን ስለሚችል ከባድ የሆነ አጸፋዊ እርምጃ እንወስድባቸዋለን ሲሉ ኢራን ምንም አይነት ወታደራዊ አቅም የላትም፣ ሙሉ በሙሉ በሚባል ደረጃ አውድመናታል ብለዋል። ይህንን የዛሬ ሌሊት ጥቃት መጀመር አስመልክቶ የኢራን እስላማዊ አብዮታዊ ዘብ IRGCም አስቸኳይ መግለጫ ሰጥቷል። የኢራን እስላማዊ አብዮታዊ ዘብ IRGC የባህር ኃይል ዛሬ ሌሊቱን ባወጣው መግለጫ ለተከፈተበት የአሜሪካ ወታደራዊ ጥቃት ፈጣንና እጅግ አውዳሚ የሆነ የአጸፋ እርምጃ መውሰዱን ለዓለም ወቁልኝ ብለዋል። የኢራን ይፋዊ የዜና ወኪል ታስኒም እና የኢርና የዜና ወኪል እንደዘገቡት ኢስላሚክ ሪፐብሊክ ኦፍ ኢራን ኃይሎቿ በቀጠናው በሚገኙ በርካታ የአሜሪካ ወታደራዊ ማዕከላትና የጦር ሰፈሮች ላይ ተከታታይ የሚሳኤል ድብደባዎችን ፈጽመናል ብለዋል። የአብዮታዊ ዘብ IRGC የጋራ መገናኛ ብዙሃን ክፍት ክፍል ባወጣው አስቸኳይ መግለጫም ከጥቂት ሰዓታት በፊት የገባውን ታሪካዊ ቃል ኪዳን
ዘውትር በመበጠስ የሚታወቀው የአሜሪካ አገዛዝ የተለመደውን ተንኮል በመጠቀም በተለያዩ የውሸት ሰበቦች በመጠቀም በኢስላሚክ ሪፐብሊክ የባህር ዳርቻዎች ላይ ህገወጥ የአየር ጥቃት ሰንዝሯል ብለዋል። የኛ የባህር ኃይል በአጸፋዊ እርምጃም በቀጠናው የሚገኙ የዩናይትድ ስቴትስ የጦር ሰፈሮችና በቀጥታ በመምታት መለኮታዊ ቅጣት እንዲያስተናግዱ አድርገናል ሲሉ ነው የአብዮታዊ ዘብ በአስቸኳይ መግለጫ የገለጸው። ኢራን ወታደራዊ መዋቅር ዋሽንግተን ጦርነቱን ለመክፈት የተጠቀመችበትን ምክንያት ፍጹም የሐሰት ትረካ ሲል ያወገዘ ሲሆን አሜሪካ ጥቃት የሰነዘረችው አንድ መመሪያዎቿን ያላከበረች መርከብ በሆርሙዝ ወሽመጥ ባልተፈቀደ የባህር መስመር ላይ አልፋለች በሚል መሆኑን ገልጸዋል። የኢራኑ ፕሬስ ቲቪ እንደዘገበው ከሆነ የኢራን ኢስላሚክ ሪፐብሊክ ሲቪልና ወታደራዊ ያልሆኑ መርከቦችን አጥቅታለች የሚለው የምዕራባውያን ክስ ፍጹም ውድቅ ያደረገ ሲሆን ይህ አሜሪካና እስራኤል ሀገሪቱን በጦርነቱ ውስጥ መልሰው ለመማገድ ሆነ ብለው ያዘጋጁት የሚስጥር የሴራ ኦፕሬሽን ነው ብለው የገለጹ ሲሆን እኛ ፈጽሞ የማንንም መርከብ አላጠቃንም፣ ነገር ግን ፈጽሞ ኢራን ለሚሰነዘርባት እያንዳንዱ ጥይት ቆጥራ በልኩ አጸፋዊ እርምጃ ትወስዳለችም ብለዋል። የኢራን አብዮታዊ ኢስላሚክ ሪፐብሊክ የመከላከያ ኃይል IRGC ባስተላለፈው የዚህ የዛሬ ሌሊት ማስጠንቀቂያ አሜሪካ በፓኪስታን ኢስላማባድ አማካኝነት የተፈረመውን የመግባቢያ ሰነድ አንቀጽ በግልጽ ጥሳለች፣ ዓለም ይህንን ሊያውቅ ይገባል ብለዋል። በዚያ ህግ መሰረት ኢስላማባድ ከኢራን ኢስላሚክ ሪፐብሊክ ጋር በመሆን በወሽመጡ ላይ ያለውን የትራፊክ ፍሰት የመቆጣጠር ሙሉ ህጋዊ ስልጣን ያላት ቢሆንም አሜሪካ ግን የተለያዩ ወገኖች በማቀጣጠል ይህንን ቁርጠኝነት ለመጣስ መሞከሯና ለዚህም ተገቢውን ወታደራዊ አጸፋ ማስተናገዷን ገልጸዋል። መግለጫው ሲያጠቃልልም ጥቃቱ ዳግም የሚደገም ከሆነ ደግሞ የኛ ቀጣይ ወታደራዊ ምላሽ ከዚህ የባሰና ቀጠናውን የሚያተራምስ ነው ብለውታል። ይህ ፍጥጫ የተከሰተው ባሳለፍነው ሚያዝያ 7 ቀን በትራምፕ በኩል ይፋ ተደርጎ የነበረው ለረጅም ጊዜ ሲጠበቅ ቆይቶ የተፈረመው የተኩስ አቁም ወቅት አሜሪካ በተደጋጋሚ የፈጸመቻቸውን ጥሰቶች ተከትሎ መሆኑን የኢራን መገናኛ ብዙሃን ዘግቧል። ይህ በእንዲህ እንዳለ የዓለማችን ታዋቂው የኢኮኖሚና የፖለቲካ መረጃ አውታር የሆነው ብሉምበርግ የቀጠናውን የወደፊት ስትራቴጂካዊ ይዘት በተመለከተ እጅግ አስገራሚ የምርመራ ሪፖርት ይዞ ወጥቷል። ጋዜጣዊ ጉዳዩን በቅርበት የሚያውቁና ስማቸው እንዳይጠቀሱ የፈለጉ ዲፕሎማቶች ዋቢ በማድረግ እንደዘገበው የኦማን መንግስት ለአውሮፓ ከፍተኛ ባለስልጣናት በሰጠው ሚስጥራዊ መግለጫ የሆርሙዝ ወሽመጥ ወደፊት አስተዳደራዊ መዋቅር ከአሜሪካና እስራኤል ጦርነት በፊት ወደ ነበረበት የነባር ሁኔታ በፍጹም እንደማይመለስ ኦማንም በይፋ ለኢራን ይፋዊ ድጋፏን እንደምትሰጥ የሚገልጽ መግለጫ አስተላልፈዋል። የኦማን ባለስልጣናት ምንም እንኳን ሀገራቸው ኦማን ዓለም አቀፍ የባህር ላይ ህግጋትን አዘውትራ የምታከብር ቢሆንም ወደፊት በወሽመጡ የሚያልፉ የዓለም የንግድና የነዳጅ መርከቦች ላይ አዳዲስ የታሪፍ ክፍያዎች ሊጣሉ እንደሚችሉ ይህንንም ራሷ ኦማን ከኢራን ጋር ሆና እንደምታስተባብር አስታውቋል። ይህ ክፍያ የሚጠየቀው ወሽመጡ ከመርከቦች ብክለት ለማጽዳት እንዲሁም መርከቦቹን በባህር ላይ በሰላም እንዲጓዙ ለማድረግ ልዩ ልዩ የቴክኒክ አገልግሎቶች መሆኑንም ገልጸዋል። እንደ ብሉምበርግ ሪፖርት ከሆነ ይህ ክፍያ በሁሉም መርከቦች ላይ አስገዳጅ ይሁን አይሁን እስካሁን ሙሉ በሙሉ ባይታወቅም ኦማን በአሁኑ ወቅት በዓለም ላይ የሚሰሩ ታላላቅ የባህር መስመሮችን አሰራር በተለይም ደግሞ በኤዥያ የሚገኘውን ታዋቂውን የማላክ ወሽመጥ የቁጥጥር ስርዓትም በጥልቀት እያጠናች መሆኑን አስታውቋል። ኢራን ቀደም ሲል ለአምባገነኖች ወረራ በአጸፋዊ እርምጃ የዘጋችውን ይህንን ወሽመጥ አሜሪካ በሀገሪቱ ወደቦች ላይ የጣለችውን ህገወጥ ወታደራዊ ከበባ ለመጋፈጥም ስትል ቁጥጥሯን በከፍተኛ ሁኔታ ማሳደጓ ይታወቃል። ምንም እንኳን አዲሱ የመግባቢያ ሰነድ ለ60 ቀናት ያለምንም ክፍያ መርከቦች እንዲያልፉ ቢደነገግም የኢራን ባለስልጣናት ግን የባህር ላይ ጉዞ የሚፈቀደው ከቴህራን የባህር ኃይል ጋር አስፈላጊውን ቅንጅት ሲደረግ ብቻ መሆኑን ማሳሰባቸው ፕሬስ ቲቪ አስታውሷል። የኢራን ፓርላማ አፈጉባኤ መሐመድ ባጋር ቃሊባፍ እና የውጭ ጉዳይ ሚኒስትር አባስ አራግቺ በኦማናቸው ሰይድ በድርማን አብዱል ሰይድ ጋር በእንዲሁ አዲሱ አስተዳደራዊ መዋቅር ዙሪያ በቅርቡ በስፋት መወያየታቸው ተዘግቧል። ወደ እስራኤል ጉዳይ ስንሻገር የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ለሀገራቸው ህዝብ ባደረጉት ይፋዊ የቴሌቪዥን ንግግር በአሜሪካና በእስራኤል እንዲሁም በሊባኖስ መካከል የተደረሰው አዲስ ስምምነት ማዕቀፍ ለኢራን ኢስላሚክ ሪፐብሊክ የተሰጠ እጅግ አሳሳቢና
ታላቅ ስልታዊ ምት ነው ሲሉ በመግለጫቸው ጠቅሰውታል። የእስራኤል ጦር ኃይሎች ሬዲዮ አማካኝነት በማህበራዊ ትስስር ገጹ ላይ በተለቀቀው ንግግራቸው ላይ ደግሞ ኔታንያሁ የእስራኤል መከላከያ ሰራዊት ወይም አይዲኤፍ ከደቡባዊ ሊባኖስ ምድር በፍጹም ለቆ አይወጣም ሲሉ ዳግም ተናግረዋል። የሊባኖስ መንግስትና ታጣቂ ኃይሎች የሂዝቦላን ድርጅት ሙሉ በሙሉ መሳሪያ እስካላስፈቱ ድረስ የእስራኤል ጦር ኃይሎች በደቡብ ሊባኖስ ምድር ላይ በቋሚነት ይቆያሉ። ማንም ሀገር ከዚህ የተለየ እንዲንቀሳቀስ ሊጠይቀን አይችልም። አሜሪካም ከዚህ በኋላ እስራኤልን ማስገደድ አትችልም ብለዋል። ይሁን እንጂ ታዋቂው ዓለም አቀፍ የዜና አውታር አልጀዚራ ይህንን የኔታንያሁ አቋም ተከትሎ ባደረገው ጥልቅ የምርመራ ዘገባ ይህ አዲስ ስምምነት ለሊባኖስ ሂዝቦላ ህልውና ታላቅ የህልውና ስጋት መሆኑን አረጋግጠዋል። የባህረ ሰላጤው ታዋቂው ፖለቲካ ተንታኝ አሊ ሃሺም ከአልጀዚራ የዱሃ ስቱዲዮ ባስተላለፉት ትንታኔ የሂዝቦላን ታጣቂዎች መሳሪያ ለማስፈታት የታለመው ይህ ስምምነት መሬት ላይ በተግባር ሊተረጎም የሚችለው ብቸኛው መንገድ በራሱ በሂዝቦላ ሙሉ ፍቃድና ስምምነት ብቻ ነው እንጂ የሊባኖስ ኃይሎች ለብቻቸው ከእስራኤል ጋር የሚያደርጉት ስምምነት የሂዝቦላን የጦር መሳሪያ ማስፈታት አይችሉም በማለት አስምረውበታል። አሊ ሃሺም የሊባኖስን ውስብስብ ፖለቲካ ሲያብራሩ ያለ ሂዝቦላ ሙሉ ስምምነት ይህ ውል መሬት ላይ ሊፈጸም በፍጹም አይችልም። ይህንን በጉልበት ለማስፈጸም በእስራኤል በኩል መሞከር ደግሞ በቀጠናው ላይ አዲስና እጅግ አውዳሚ የሆነ ታላቅ የእርስ በርስ ጦርነትና ፍንዳታ መጋበዝ ያክል ነው። ምክንያቱም የሊባኖስ መደበኛ መንግስት ይህን ስምምነት በኃይል ለመጫን የሚያስችል ምንም አይነት ወታደራዊ አቅም የለውም። እውነታውን ከተነጋገርን መሬት ላይ ያለው እውነተኛ ኃይል መዋቅር እሱ አይደለም ብለዋል። እስራኤልና ሊባኖስ ምሽቱን ስምምነት የተፈራረሙ ሲሆን የተፈረመውም ስምምነት የሂዝቦላን ሙሉ በሙሉ ወደ ጥብቅ ማዕዘን ለመግፋት የታለመ የምዕራባውያን ስልት መሆኑን አልጀዚራ የገለጸ ሲሆን በፍጹም ግን ይህ ሁኔታ ለእስራኤልም ሆነ ለሊባኖስ የሚያመጣው አዲስ ሁኔታ የለም። እነርሱ በጋራ ቢስማሙ የሚያመጡት ምንም አይነት ለውጥ የለም። ሂዝቦላህን በጋራ መያዝና ለስምምነት ማግባባት ነው የተሻለ የሚሆነው ብለዋል። ይህ በዚህ እንዳለ ዓለምን በሙሉ እያነጋገረ አንድ ሚስጥራዊ ዘገባ በሲኤንኤን በኩል ይፋ ሆኗል። በእስራኤልና በአዘርባይጃን መካከል ያለው ሚስጥራዊ ወታደራዊ አውታር እስራኤል የኢራንን ጦርነት ከመጀመሩ ከወራት በፊት አስቀድማም በእስራኤል በኢራን ጎረቤት በሆነችው አዘርባይጃን ውስጥ አስገራሚ ሚስጥራዊ ወታደራዊ የጦር ሰፈር ገንብታ ኢራንን ለረጅም ወራት ስትከታተል እንደነበረ ተጋልጧል። ይህ ኢራኖችን በእጅጉ ያስገረመና ያስደነገጠው ታዋቂው ዓለም አቀፍ የዜና አውታር ሲኤንኤን 4 ከፍተኛ የደህንነት ምንጮችና የሳተላይት ምስሎችን ዋቢ በማድረግ ባወጣው ሚስጥራዊ የምርመራ ዘገባ እስራኤል ከኢራን ጋር በነበራት መጠነ ሰፊ ጦር በጦርነት ወቅትም የሀገሪቱን ታላላቅ የፖለቲካና ወታደራዊ መሪዎችን ለመግደል አስቀድማማ በማቀድም እስራኤል ወታደራዊ መሪዎችን፣ የጦር መሳሪያዎችንና የስለላ ባለሙያዎችን በሚስጥር በከፍተኛ ቁጥር ወደ አዘርባይጃን ምድር አሰማርታ እንደነበረ ለመጀመሪያ ጊዜም ለዓለም ይፋ አድርጓል። ይህ የሚስጥር የእስራኤል ስምሪት እስራኤል በመላው መካከለኛው ምስራቅ ከዘረጋቻቸውና በኢራን ላይ ጥልቅ ጥቃቶችን ለመሰንዘር አስቀድማ ካቀደቻቸውና ከተጠቀመችባቸው የሚስጥር ወታደራዊ ማዕከላት መካከል ዋነኛ መሆኑን አረጋግጠዋል። እንደ ሲኤንኤን ሪፖርት ከሆነ እስራኤል ልዩ ኮማንዶ ኃይሎች ከኢራን ሰሜናዊ ድንበር እጅግ ቅርብ በሆነው በደቡብ አዘርባይጃን ግዛት ውስጥ በቋሚነት ሰፍሮ የነበረ ሲሆን ይህ ስፍራም እስራኤል በጦርነት ወቅት በከፍተኛ ሁኔታ ካጠቃጫት የታዋቂው የኢራን ከተማ ታብሪዝ በ60 ማይልስ ርቀት ላይ ብቻ የሚገኝ መሆኑን ገልጸዋል። እስራኤል ላይ የኮማንዶ ቡድኖች ከዚህ ስፍራ በመነሳት ወደ ሰሜን ኢራን የሚስጥር የስለላ መረጃዎችን የመሰብሰብና የላቁ የሰው አልባ ድሮን አውሮፕላኖችን የማካሄድ ታላቅ ስራ ሲያከናውኑ እንደቆዩም አጋልጧል። ይህ የሚስጥር የስለላ መረብ እስራኤል በኢራን ዙሪያ ማለትም በደቡብ ምዕራባውያን እንዲሁም በሰሜናዊ ድንበሮች ላይ ወታደራዊ ማዕቀሮችን እንድታሰማራ ይረዳት ሲሆን ይህም የጦር አውሮፕላኖች በሺዎች የሚቆጠሩ ማይሎችን ተጉዘው በኢራን ላይ ተከታታይ የፈንጂ ናዳዎችን እንድታዘንብ ታላቅ ስልታዊ የበላይነት እንደሰጣትና እስራኤል ጦርነቱ ለረጅም ጊዜ እንዳቀደችበትና እንደተዘጋጀችበት ያጋለጠ መረጃ ነው ተብሏል። ይህ እስራኤል በአዘርባይጃን ውስጥ በሚስጥር ከፍታ የነበረው ወታደራዊ አውታርን የያዘ ከፍተኛ ሚስጥራዊ የጦር አውድማ በኢራቅ በታዋቂዎች በዋል ስትሪት ጆርናል፣ በኒውዮርክ ታይምስ ይፋ ያደረጉት 2 የሚስጥር ማዕከላትን ጨምሮ በተባበሩት አረብ ኤምሬትስ የእስራኤልን ለአደጋ ጊዜ ጥበቃ የላከቻቸውን የአይረን ዶም የአይረን መከላከያ ጨምሮ በአፍሪካ ቀንድ የምትገኘው የሶማሌላንድ ራስ ገዝ አስተዳደርን ያካተተ ጭምር መሆኑን ገልጸዋል። እስራኤል ባለፉት ታህሳስ ወር ላይ ሶማሌላንድን
በይፋ በመለየት የሀገርነት እውቅና መስጠቷ ይታወቃል። ይህ ሲኤንኤን ያጋለጠውና እስራኤል በአዘርባይጃን ውስጥ ከፍተዋለች የተባለው ሚስጥራዊ ወታደራዊ ኦፕሬሽን ማካሄጃ ጣቢያ የአዘርባይጃን መንግስት የዜናውን መውጣት ተከትሎ በዓለም አቀፍ ማህበረሰብ ዘንድ ታላቅ መደናገጥም ለመፍጠርና የቀጠናውን መረጋጋት ዳግም ለማናጋት የታለመ የተዋሸ መረጃ ማጭበርበር ሲል ነው ሁኔታውን በእጅጉ ቢያስተባበልም መሬት ላይ ያለው እውነታ ግን ከዚሁ የተለየ ነው ብሎታል ሲኤንኤን። እስራኤልና አዘርባይጃን ላለፉት ረጅም ዓመታት እጅግ የጠበቀ ወታደራዊ ትብብር ያላቸው ሲሆን አዘርባይጃን ለእስራኤል ታላቅ የነዳጅ አቅርቦትን ስታረጋግጥ፣ እስራኤል ደግሞ በተቃራኒው ዘመናዊ የጦር መሳሪያዎችና አይረን ዶም የተሰኘውን ዘመናዊ የአየር መከላከያ እንደሰጠቻትም ተመልክቷል። ከአዘርባይጃን ምድር ከተነሱት ታላላቅ የሚስጥር ኦፕሬሽን መካከል ባሳለፍነው መጋቢት 4 ቀን የኢራን እስላማዊ አብዮታዊ ዘብ IRGC የስለላ ክፍል ኃላፊ የነበሩትን በ2024 በትራምፕ ላይ የተቃጣውን የሚስጥር የግድያ ሙከራ መርተዋል የተባለውን ታዋቂውን መሪ ራህማን ሞጋርዳምን የመገደሉን ታላቅ የሚስጥር ተልእኮም በሞሳድና በሺን ቤት የጋራ ቅንጅት በተሳካ ሁኔታ የተከናወነ ሲሆን ለዚህ ግድያ የኦፕሬሽን የተመረጠውና ሚስጥራዊ የግድያ ሁኔታም የተካሄደው ከዚሁ የአዘርባይጃን ጣቢያ መሆኑን ተመልክቷል። በመጨረሻም ቬኔዙዌላ በተከሰተው ርዕደ መሬት የሟቾች ቁጥር በእጥፍ እያደገ ይገኛል። በቬኔዙዌላ ዋና ከተማ ካራከስ አቅራቢያ የደረሱ ተከታታይ ከባድ የመሬት መንቀጥቀጦች ቢያንስ 600 ሰዎች ሕይወት ሲያልፍ ከ5000 በላይ የሚሆኑ ደግሞ ጉዳት እንደደረሰባቸው አሁናዊ መረጃ አመልክቷል። የድንገተኛ አደጋ ሰራተኛ ከፍርስራሾች ውስጥ ሰዎችን ለማውጣት የሚያደርጉትን ጥረት አሁንም የቀጠሉ ሲሆን በካራካውና በአቅራቢያም በሚገኝ የባህር ዳርቻ ከተማ ላጎ በህንፃዎች በፍርስራሽ የተቀበሩ ሰዎችን ለእርዳታ ሲጥሩ ይሰማሉ። የመጀመሪያው በርዕደ መሬት መለኪያ 7.2 በሬክተር ስኬል የተለካው አደጋ ከበድ ያለ ከዚያም 7.5 በመሬት መንቀጥቀጥ የተከሰተ ሲሆን እንደ አሜሪካ ጂኦሎጂካል ሰርቬይ ከሆነ መሬት መንቀጥቀጦቹ ከመሬት ቀረብ ብለው የተከሰቱ መሆናቸው ውድመቱን ከባድ አድርገውታል ብለዋል። ረጅም ቡድኖች በፍጥነት እየላኩ ነው። አሜሪካ 1 ሚሊዮን የአሜሪካን ዶላር ለእርዳታ እንደምትሰጥ አስታውቃለች። የአሜሪካ ጦር የነፍስ አድን ሰራተኞችን ለማገዝና ፈጣን እርዳታ ለማድረግ የማጓጓዣ መርከቦችና አውሮፕላኖች መላኳንም አስታውቃለች። 250ዎችን እንደተፈራረሱና አሊያም ደግሞ እንደወደሙ ገልጸው በተለያዩ ደግሞ በላጎ በቢቢሲ ባረጋገጣቸው ምስሎች ብቻ ባለ 10 ወለል ሆቴል ሙሉ በሙሉ ተነዷል። ሐሙስ ዕለት ቤተሰቦች ከየፍርስራሹ ዕለት ሲፈልጉ የታየ ሲሆን አርብ በተመሳሳይ ውሎ አድሯል። ውድ ተመልካቾቻችን ለዛሬ የነበሩ መረጃዎች እነዚህ ይመስላሉ። ቻናላችን አዲስ ነው፣ ሰብስክራይብ እንዲሁም ቪዲዮዎቻችን እይታው እንዲጨምርና ሌሎች ሰዎች ጋር እንዲደርስ ላይክ በማድረግ ሐሳብ አስተያየታችሁን ኮሜንት ቦክስ ላይ አስቀምጡልን እንላለን። መልካም ቆይታ። ሰላም በእናንተ ላይ ይስፈን።